رأيت العلوم وأصحابها لدى كل ذي فطرة فإن رمت يا صاحبي رفعة بدنيا وأخرى بعدما أماتنا وإليه وأخلص لربك واعمل بما علمت الحمد لله الذي كساني هذا التوبة صابر وثابر ولا تكسلا فإن ولا تجب نذكر هنا بدرجيت مكان مواد السلام عليكم ورحمة الله وبركاته ود ቤተሰቦቻችን እነሆ በሁለተኛ ዙር የጥያቄና መልስ ውድድር በድጋሚ ተመልሰን መተናል። የምታውቋቸው እንግዶቻችን የኢናስና የአኒስ ግሩፕ ተወዳዳሪዎች እዚህ ፊት ለፊታችን ይገኛሉ። እንኳን በድጋሚ በሰላም መጣችሁ እያልን ወደ ፕሮግራሙ አካሄድ በቀጥታ ገባለሁ። ፕሮግራማችን የሚሆነው እዚህ ጋር 20 እጣዎች ይገኛሉ እጄ ላይ ሁለቱ ግሩፖች 10 እጣዎችን ያነሳሉ። እናንተም ፕሮግራሙን ከኛ ጋር እንድታሳልፉ ከወዲሁ ጥሪያችንን እናቀርባለን። በቀጥታ ወደ እጣ ማስነሳቱ እናልፋለን። ኢናሶች 10 እጣ ታነሱልኛላችሁ ከዚህ። እሺ ወደ አኒስ እንመለሳለን። እናንተም 10ን ታነሳላችሁ። ከዛ በኋላ ምንድነው የምታደርጉት? ያነሳችሁትን 10 5 ትከፋፈላላችሁ ማለት ነው። ሌላው ሁለቱ ቡድኖች ጥያቄ በሚጠየቁበት ሰዓት አንድ አባል ጥያቄ ተጠይቆ መመለስ ካልቻለ ጓደኛ ማገዝ ይችላል። በዚህ ዙር እንደዛ ነው አካሄዱ። ሁለታቸውም ተጋግዘው መመለስ ካልቻሉ ያኔ ነጥቡ አይሰጣቸውም፣ ወደዚህኛው ግሩፕ የሚተላለፍ ይሆናል ማለት ነው። በተመሳሳይ መልኩ እነሱም ጋር ማለት ነው። አሁን ዝግጁዎች ከሆናችሁ እጣችሁን አዘጋጁና ታሳውቁኛላችሁ። በቀጥታ ወደ ውድድሩ እንገባለን ማለት ነው። እጣዎቻችሁን አዘጋጅታችሁ ተጠብቁናላችሁ ሰዓታችንን መቆጠብ እንድንችል። በጣም ጥሩ። ዝግጁ ናችሁ ሁለታችሁ? እሺ እንደተለመደው ከቀኝ ነው የምንጀምረው። ስለዚህ ከኢናስ ግሩፕ እንጀምራለን። የኢናስ ግሩፕ ተወዳዳሪዎች ነዋል ቁጥር ስጪኝ። አንደኛ ጥያቄ የዚክር ጥቅም ምንድነው ይላል። አላህ ከህያዎቹ እንድንመደብ ያደርገናል። አላህ ከህያዎቹ እንድንመደብ ያደርገናል። በትክክል መልሰዋለች። ኢናሶች 1 ነጥብ አግኝተዋል ማለት ነው። ማሻአላህ። ወደ አኒስ ግሩፕ እንተላለፋለን። አኒስ ግሩፕ መህዲ የጥያቄ ቁጥር አራተኛ ጥያቄ ከእንቅልፍ ስንነቃ የምንለው ዚክር ምንድነው? አልሐምዱሊላሂ الذي احيانا بعدما أماتنا وإليه النشور። አላሁ አክበር። በትክክል ተመልሷል። ሁለቱም ግሩፖች በአንዳንድ ነጥብ እኩል እየሄዱ ይገኛሉ። ወደ ኢናስ ግሩፕ በድጋሚ እንመለሳለን። ጥያቄ ቁጥር ሐናን ጥያቄ ቁጥር 3 ሶስተኛ ጥያቄ ከዚክሮች ሁሉ በላጭ የሚባለው የዚክር አይነት ማን ነው? ላኢላሃ ኢላላህ የሚለው ነው። በትክክል ተመልሷል። 2 ለ1 እየሄድን እንገኛለን። ማሻአላህ። ወደ አኒስ ግሩፕ እንመለሳለን። ጥያቄ ቁጥር ማሂር ጥያቄ 20ኛ ጥያቄ የተውሂድ አይነቶች ስንት ናቸው? 3 ናቸው። ጥያቄው በትክክል ተመልሷል። ውጤቱም ተይዞላችኋል። እነማን እንደሆኑ የተውሂድ አይነቶች ልትነግረን ከቻልክ ደግሞ ያው ተጨማሪ ማብራሪያ እንፈልጋለን። ደስ ይለናል። ተውሂድ ሩቡቢያ፣ توحيد الألوهية، توحيد الأسماء والصفات። ما شاء الله በትክክል ተመልሷል። ሶስቱ የተውሂድ አይነቶች توحيد الربوبية، توحيد الألوهية እና توحيد الأسماء والصفات ናቸው። توحيد الربوبية ማለት ያው እንደምናውቀው አላህን በምን ብቸኛ ማድረግ ነው? በስራዎቹ አይደል? በሱ ስራዎች በመፍጠር፣ በመግደል፣ በመቀስቀስ፣ በማብላት፣ በማጠጣት በእነዚህ መሰል ነገሮች እሱ በሚሰራቸው ስራዎች ብቸኛ ማድረግ ነው። توحيد الألوهية የሚባለውስ አላህን በምን ብቸኛ ማድረግ? በእኛ ስራ ደግሞ አላህን ብቸኛ ማድረግ ነው አይደል? ለምሳሌ በመስገድ፣ በመጾም፣ ሐጅ በማድረግ የተለያዩ ኸይር ስራዎችን በመስራት አላህን ብቸኛ ማድረግ በትክክል። ሌላው توحيد الأسماء والصفات ነው ብላችኋል። ሶስተኛው እሱ ደግሞ ምንድነው? አላህን በባህሪዎቹም ሆነ በስሞቹ ብቸኛ ማድረግ። ማሻአላህ። አላህን በባህሪዎቹም ሆነ በስሞቹ ብቸኛ ማድረግ ነው። ማሻአላህ በጣም ደስ ይላል። ሁለቱ ግሩፖች እንግዲህ 2 ነጥብ ይዘው እኩል እየገፉ ነው የሚገኙት። ወደ ኢናስ ግሩፕ እንመለሳለን። ጥያቄ ቁጥር ነዋል። ጥያቄ ቁጥር 10
አስረኛ ጥያቄ ሙሐረም ማለት ምን ማለት ነው? ከሰራነው ለቅጣት ተገቢ የሚያደርገን ለአላህ ብለን ከተውነው አጅር የሚያስገኝ። አላሁ አክበር። ይሄ በትክክል ተመልሷል። የሚገርም ነው። በጣም ደስ የሚል ነው። እነዚህ ጥያቄዎች በነገራችን ላይ ኡሱሉል ፊቅህ የሚባል ውስጥ የሚገኙ ናቸው። የሸሪዓ ፊዚክስ ልትሉት ትችላላችሁ። እና እነዚህ ህፃናቶች አላህ ይጨምርላቸው። በዚህ መልኩ እንግዲህ እነዚህን ጥያቄዎች እየመለሱ ነው የሚገኙት። ስለዚህ ሙሐረም ማለት ከሰራነው ለቅጣት ተገቢ የሚያደርገን ለአላህ ብለን ከተውነው ደግሞ አጅር የሚያስገኘን ማለት ነው ብላለች። በትክክል ተመልሷል። ወደ አሊስ ግሩፕ ተመልሰናል። ጥያቄ ቁጥር መህዲ ጥያቄ ቁጥር 7 ሰባተኛ ጥያቄ ሱና ማለት ምን ማለት ነው? ሱና ማለት ከተውነው ለቅጣት ተገቢ የማያደርገን ከሰራነው አጅር የሚያስገኘን። አላሁ አክበር። አሁንም በትክክል ተመልሶ 3 እኩል እየሄዱ ይገኛሉ። ማሻአላህ። ሱና ማለት ከሰራነው ለአላህ ብለን ከሰራነው አጅር የሚያስገኝ ከተውነው ደግሞ ለቅጣት ተገቢ የማያደርገን ነው ብሏል። በትክክል ነው የተመለሰው። ማሻአላህ። ወደ ኢናስ ግሩፕ ተመልሰናል። ሐናን ጥያቄ ቁጥር 8 ስምንተኛ ጥያቄ ሙባህ ማለት ምን ማለት ነው? ሙባህ ማለት ለአላህ ብለን ከሰራነው አጅር የሚያስገኘን። አይዞሽ ችግር የለውም። የቻልሽውን ሞክሪ። ካልቻልሽ ደግሞ መተጋገዝ ስለምትችሉ አትጨናነቁ። እገዛ መጠየቅ ይቻላል። ጓደኛሽ ታግዝሽ ነው አላግዛት። ሙባህ ማለት ከሰራነውም አጅር የሚያስገኝ ከተውነውም ለቅጣት ተገቢ የማያደርገን። ማሻአላህ በትክክል ተመልሷል። ብንሰራውም አጅር የማያስገኝ ብንተውም ደግሞ የማያስቀጣ የሆነ ነገር ሙባህ ይባላል። በትክክል ተመልሷል። ማሻአላህ። እሺ 4-3 እየሄድን ነው የምንገኘው። ወደዚህ እንመጣለን። አሁን ከመለሱት ያው እኩል ይሆናሉ ማለት ነው። በድጋሚ ጥያቄ 12ኛ ጥያቄ ኢስላማዊ ስነ ምግባርን የምንላበሰው ለምንድን ነው? መተጋገዝ ትችላላችሁ። ኢስላማዊ ስነ ምግባርን የምንላበሰው ለምንድን ነው? ወይም ደግሞ መልካም ስነ ምግባርን እስላማዊ ስነ ምግባርን የምንላበሰው ለምንድን ነው? መህዲ ልታግዘው ትችላለህ? እሺ የአላህን ውዴታ ለማግኘት የፍጥራዊ ውዴታን ለማግኘት ኸይር ስራ ሚዛናችን እንዲደፋ። በትክክል ተመልሷል። ማሻአላህ በትክክል ተመልሷል። 4 እኩል በሆነ ውጤት እየሄዱ ይገኛሉ። ማሻአላህ። ወደ ኢናሶች ተመልሰናል። በድጋሚ ጥያቄ ቁጥራችሁን ንገሩኝ። ጥያቄ ቁጥር 2 ሁለተኛ ጥያቄ ከዚክር ጥቅሞች 3ቱን ጥቀሽልን። ከዚክር ጥቅሞች ዚክር ወይም አላህን ማስታወስ ለምን ይጠቅማል? መተጋገዝ ትችላላችሁ። አሁን ታግዝሽ ተጋገዙ ከቻላችሁ። አሁን መቁጠር እንጀምራለን ከትንሽ ደቂቃ በኋላ ከትንሽ ሰከንዶች በኋላ 5 ጀምረን ወደ ታች እንወርዳለን። ከዛ በኋላ ካለቀ ወደዚህኛው ግሩፕ እናስተላልፈዋለን። እሺ አላህን ሸይጣንን ያባርራል። አንድ ከተንኮል እንድንጠበቅ ሰበብ ይሆነናል። 2 መጨመር ትችላለሽ ነው። ከአላህ አጅር ያስገኘናል። በትክክል ተመልሷል። መልሰውታል። ማሻአላህ። ስለዚህ 5-4 እየሄዱ ይገኛሉ ማለት ነው። ወደ አኒስ ግሩፕ ተመልሰናል። ጥያቄ ቁጥር 6ኛ ጥያቄ ዋጅብ ማለት ምን ማለት ነው? ዋጅብ ማለት ከሰራ ነው
ለቅጣት ተገቢ የሚያደርገን ለአላህ ካልሰራነው ደግሞ ለቅጣት ተገቢ የማያደርግ። እሺ አልተመለሰም። ማሄር ልታግዘው ከቻልክ ግን ትችላላችሁ። ነጥቡ አለ። አሁን ከሰራነው አጅር የሚያስገኝን ካልሰራነው ደግሞ ለቅጣት ተገቢ የሚያደርግ። በትክክል መልሶታል። እዚች ጋር ያው ነጥብ አያሳጣቸው። ለአላህ ብለን ከሰራነው የምትለዋን ብታስገባት ደግሞ መልካም ነው አይደል? ለአላህ ብለን ከሰራነው አጅር የሚያስገኘን ከተውነው ደግሞ ለቅጣት ተገቢ የሚያደርገን። በትክክል መልሰውታል። 5 እኩል በሆነ ነጥብ እየሄዱ ይገኛሉ። ወደ ኢናሶች ተመልሰናል። ጥያቄ ቁጥር 14 14ኛ ጥያቄ ኢህሳን ማለት ምን ማለት ነው? መገለጫዎቹስ ከመገለጫዎቹ 1 2 3 ችግር የለውም። ኢህሳን ማለት አላህን በብቸኝነት መገዛት። እሺ ይቻላል ማገዝ። እሺ አላህን እንደሚያየን አላህ እንደሚመለከተን እያሰብን መገዛት ማለት ነው። በትክክል ኢህሳን አላህ እንደሚመለከተን አድርጎ እንደሚመለከተን እያሰብን መገዛት ማለት ነው። እሺ መገለጫዎቹስ? መገለጫዎቹ መተጋገዝ ትችላላችሁ። እሺ አምልኮን ለአላህ ብቻ ማድረግ። አይዋ እንደ ነጥብ ተይዞላችኋል። በትንሹ 1 ስለጠቀሱ ማለት ነው። መጨመር ከቻላችሁ ግን እንቀበላለን። ለጎረቤትም ሆነ ለቤተሰብ ጥሩ መዋል። በትክክል እሺ ለሚከፋን አካል ጥሩ መዋል። ኦኬ ማሻአላህ። ለኛ መጥፎ ለዋለልን አካል እኛ ለሱ ጥሩ መሆን። በትክክል ሌላ የሚጨመር ነጥብ አላችሁ? ወላጆችን በንግግርም ሆነ በድርጊት መልካም መዋል። ለወላጆች በድርጊትም ሆነ በንግግር መልካም መዋል። በትክክል መልሰውታል። ሙሉ ነጥብ አግኝተዋል ኢናሶች። እሺ 6 ለ5 በሆነ ነጥብ እየሄድን ነው። ወደ አኒስ ግሩፕ ተመልሰናል። ጥያቄ ቁጥር 18ኛ ጥያቄ 18ኛ ጥያቄ አምልኮ ማለት ምን ማለት ነው? ወይም ዒባዳ ማለት ምን ማለት ነው? ከከበዳችሁ አግዘኝ ማለት ትችላላችሁ። ጓደኛችሁ ያግዘህ አግዘው ማለት አምልኮ ማለት ምን ማለት ነው? ከዝመተቻ አይቻልም። እነሱ ካልመለሱት ወደ እናንተ ይመጣል። አላህን በብቸኝነት መገዛት ማለት። አምልኮ ማለት አላህን በብቸኝነት መገዛት። ጥሩ ነው። በነገራችን ላይ ይሄንን ጥያቄ ኤክስ ላረጋችሁ አልችልም። ምክንያቱም አምልኮ ማለት አላህን መገዛት ማለት ነው ብለውኛል። በትክክል ተመልሷል። ግን ይበልጥ እንዲብራራልኝ ፈልጋለሁ ይሄ ነገር አምልኮ የሚለው ቃል ምን ማለት እንደሆነ። ምክንያቱም አሁን አምልኮ ማለት ምን ማለት እንደሆነ በዚህ መልኩ ተናግሮ ኤክስ ብናረገው ይሄ ከቤተሰቦች ራሱ የሚገርም የሆነ ጦርነት ነው የሚከፍትብን። እንዴት ትክክለኛ መልስ መልሶ ኤክስ ታረጋላችሁ ነው የሚያስብለን። ስለዚህ ግን ይበልጥ እስኪ በተማራችሁት መሰረት የበለጠ አብራሩት እስኪ። አምልኮ እነሱ ካገዟችሁ ይበልጥ ካብራራችሁት ለእናንተ 0.5 ነጥብ ሰጣለሁ። ባስተማርኩት መልኩ ካብራሩት ማለት ነው። እናንተ ካብራራችሁት ግን ወደ እነሱ አይሄድም። አላህን በብቸኝነት እሱ ብቻ። እሺ 1 ነጥብ አግኝተዋል። ግን እዚህኛው ግሩፕ መልሰዋለሁ። እነሱ ማብራራት ከቻሉ 0.5 ይጨመርላቸዋል። አሁን 6 እኩል ናቸው። እናንተ ልታብራሩት ከቻላችሁ ግማሽ ነጥብ ታገኛላችሁ። አምልኮን ለአላህ ብቻ ማድረግ በስራዎቹም ሆነ በባህሪዎቹ። ኦኬ ጥሩ። ያ የተውሂድ አይነቶች ላይ ነው። አሁን እኛ አምልኮ የምትለው ቃል ምን ማለት እንደሆነች ነበር የፈለግነው። ሐናንስ የምታብራሪው ነገር አለ በዚህ ጉዳይ? አላህን በብቸኝነት መገዛት ማለት ነው። ኦኬ ጥሩ። ስለዚህ
ያው እዛው ባሉበት 6 እኩል በሆነ ውጤት ይቀጥላሉ ማለት ነው። እነሱም በፈለግነው መልኩ ስላላብራሩት 0.5 አይጨመርላቸውም 6 እኩል ላይ ናቸው። አምልኮ ማለት ምን ማለት ነው የሚለውን ስንማር ባለፈው ምን ተባብለን የተማርነው አላህ Subhanahu Wa Ta'ala የሚወዳቸው ነገሮች ሁሉ ውስጣዊም ሆኑ ውጫዊ አላህ የሚወዳቸው መልካም ነገሮች ሁሉ አምልኮ ተብለው ይጠራሉ ብለናል አይደል? ከውስጣዊ አምልኮዎች ውስጥ ለምሳሌ ምን ሊጠቀስ ይችላል? ዚክር ማለት ውስጣዊ የልብ ስራዎች ውስጥ እስኪ ከልብ አምልኮዎች ውስጥ የተወሰነ ምሳሌ ተጠቅሱልኛላችሁ? መስገድ፣ አላህን መውደድ በትክክል አላህን መውደድ ከውስጣዊ ዒባዳዎች ወይም አምልኮዎች ውስጥ የሚጠቀስ ነው። አላህን መፍራት፣ በአላህ ላይ መመካት አይደል? እነዚህ እንዳለ የልብ ስራዎች ናቸው ወይም የልብ አምልኮዎች። እሺ የምላስ የሚባሉት ዚክር ማድረግ፣ መቅራት የመሳሰሉት ይጠቀሱበታል። የአካል ደግሞ መስገድ፣ ሐጅ ማድረግ ሊሆን ይችላል። የተለያዩ ሌሎችም መልካም ስራዎችን መግለጽ እንችላለን። በጣም ጥሩ። ስለዚህ 6 እኩል በሆነ ውጤት እየሄዱ ይገኛሉ። አሁን ወደ ኢናስ ግሩፕ ተመልሰናል። ጥያቄ ቁጥር 16 እሺ ሙሐመዱን ረሱሉላህ ማለት ምን ማለት ነው? ወይም አሽሀዱ አነ ሙሐመደን ረሱሉላህ ማለት ምን ማለት ነው? ሙሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። እሺ አልተሟላም። ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ማለት ነው። በትክክል ተመልሷል። ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ወይም እንደሆኑ መሰክራለሁ ማለት ነው። በትክክል መልሰውታል። 7-6 በሆነ ውጤት እየሄዱ ነው። ወደ አዲስ ተመልሰናል። ጥያቄ 5 አምስተኛ ጥያቄ ልብስ ሲለበስ የሚባለውን ዚክር ተናገር። አልሐምዱሊላሂ الذي كساني አልሐምዱሊላሂ الذي كساني መተጋገዝ ይቻላል። አልሐምዱሊላሂ الذي كساني هذا الثوب من غير حول مني ولا قوة በጣም ጥሩ ነው። ትንሽ የደለላት ነገር አለች። አልሐምዱሊላሂ الذي كساني هذا الثوب ورزقنيه من غير حول مني ولا قوة በትክክል አምጥተውታል። አሁን አልሐምዱሊላሂ الذي كساني هذا الثوب ورزقنيه من غير حول مني ولا قوة ይህንን ልብስ ላለበሰኝ ጌታ ከኔ ምንም አይነት ብልሃትም ሆነ ኃይል ሳይኖር ለለገሰኝ ጌታ ምስጋና ይድረስ ማለት ነው አይደል? በጣም ጥሩ። እሺ ስለዚህ አሁንም በእኩል ውጤት ወደፊት እየሄዱ ይገኛሉ። ስንት ለስንት ሆነ? 7 እኩል። ወደ ኢናሶች ተመልሰናል። ጥያቄ ቁጥር 9 ዘጠነኛ ጥያቄ መክሩህ ማለት ምን ማለት ነው? መክሩህ ማለት ከሰራ ነው አጅር የሚያስገኝ መተጋገዝ ይቻላል። እሺ ከሰራ ነው አጅር የሚያስገኝ መክሩህ ማለት ከሰራ ነው አጅር የማያስገኝ እሺ አሁንም በድጋሚ መተጋገዝ ትችላላችሁ። መቀባበል ይቻላል ሰዓታችሁ እስካለ ድረስ። መክሩህ ማለት ምን ማለት ነው? መክሩህ ማለት ከሰራ ነው አጅር የሚያስገኝ ለአላህ ብለን ከተውኑ ለቅጣት ተገቢ የማያደርግ። እሺ ትንሽ ቢስተካከል። ለቅጣት ተገቢ የማያደርግ። እሺ አላገኙትም። ወደ አኒስ ግሩፕ እንመልሰውና ይሄንን ጥያቄ ካገኛችሁት ግማሽ ነጥብ ይታሰብላችኋል። መክሩህ ማለት ምን ማለት ነው? መክሩህ ማለት ከሰራ ነው አጅር የማያስገኝ ለአላህ ብለን አጅር የማያስገኝ ለአላህ ብለን ከተውነው
እሺ መተጋገዝ ይቻላል። መክሩህ ማለት ከሰራ ነው አጅር የሚያስገኝ ለአላህ ብለን ከተውነው ለቅጣት ተገቢ የማያደርግ። እሺ ሁለቱም አላገኙትም፣ ግን ምንም ማለት አይደለም። ምክንያቱም ቅድም እንዳልኳችሁ እነዚህ ጥያቄዎች የኡሱሉል ፊቅህ ጥያቄዎች ናቸው። በእነዚህ ህፃናቶች በዚህ ልክ መመለሳቸው ብቻውን ራሱ በጣም የሚያስደንቅ ነው። መክሩህ ማለት የሚጠላ ማለት ነው ባጭሩ በአማርኛው ሲተረጎም። ስለዚህ መክሩህ ማለት ለአላህ ብለን ከተውነው አጅር የሚያስገኘን ብንሰራው ደግሞ ለቅጣት ተገቢ የማያደርገን ማለት ነው ብለናል አይደል? አስታወሳችሁት? ትዝ አላችሁ? በጣም ጥሩ። ስለዚህ አሁን 7 እኩል የሆነ ነጥብ ላይ ናቸው አሁን ያሉት። ያ ማለት የአኒስ ግሩፕ አንድ ጥያቄ አለው ሳይጠየቅ ማለት ነው። እናንተ 8 ጥያቄ ተጠይቃችኋል። ከ8ቱ 7 አላችሁ። እነሱ 7 ጥያቄ የተጠየቁት 7 አላቸው። አሁን 8ኛ ጥያቄያቸውን ይጠየቃሉ ማለት ነው። ጥያቄ ቁጥር 19ኛ ጥያቄ ከግዴታዎች ሁሉ ዋና የሚባለው እኛ ላይ ማን ነው? አላህን በብቸኝነት መገዛት። በትክክል ተመልሷል። ወይም ተውሂድ ማለት ነው አይደል? ተውሂድ ወይም አላህን በብቸኝነት መገዛት ከግዴታዎች ሁሉ የበለጠ ዋና የሚባለው እሱ ነው። እሺ ወደ ኢናስ ግሩፕ ተመልሰናል። ጥያቄ ቁጥር 11ኛ ጥያቄ ጥሩ ስነ ምግባር ጥቅሙ ምንድነው? ጥሩ ስነ ምግባር ጥቅሙ ምንድነው? መልካም ባህሪ ሲኖራችሁ ጥሩ ስነ ምግባር ሲኖራችሁ ምን ጥቅም አለው? እሺ አልተመለሰም። ወደ አኒስ ግሩፕ ይመለሳል ይሄ ጥያቄ። ጥሩ ስነ ምግባር ጥቅሙ ምንድነው? እምነታችን የተሟላ እንዲሆን ይጠቅመናል። በትክክል ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ አክመሉል ሙእሚኒነ ኢማናን አህሰኑሁም ኹሉቃ ብለዋል። ከሙእሚኖች ውስጥ ይበልጥ እምነቱ የተሟላ ሰው ማለት ስነ ምግባሩ ይበልጥ ያማረ ሰው ነው ብለው ተናግረዋል። ስለዚህ አኒሶች መልሰውታል። 0.5 ይጨመርላችኋል ነጥባችሁ ላይ ማለት ነው። ወደ ጥያቄያችሁ እንመለሳው። ቁጥር 15ኛ ጥያቄ 15ኛ ጥያቄ የኢህሳን ተቃራኒ ምንድነው? ከመገለጫዎቹ አንድ ጥቀስ ይላል። የኢህሳን ተቃራኒ ምንድነው? ከመገለጫዎቹም አንድ ጥቀስልን በትንሹ። መተጋገዝ ትችላላችሁ። የኢህሳን ተቃራኒ ምንድነው? መገለጫዎቹስ ምንድናቸው ነው የሚለው። የኢህሳን ተቃራኒ መጥፎ ስነ ምግባር ነው። መገለጫዎቹም ለአላህ ጥሩ አለማድረግ። ለአላህ ጥሩ አለማድረግ ማለት ተጋግዙ። ለአላህ ብቻ አለማድረግ ምንድን ብቻ ለአላህ ብቻ ማድረግ። ግማሽ ነጥብ ይዣለሁ። መገለጫውን ግን በደንብ አላብራራችሁትም ማለት ግልጽ አልሆነልኝም። ጎረቤትና ዝምድና መቁረጥ በትክክል መልሰውታል። ከመገለጫዎቹም አንድ ጠቅሰዋል። ስለዚህ አኒሶች 9 ነጥብ አግኝተው ቦነስ አለ። እሱ በኋላ ላይ እንግዲህ የሚጨመር ይሆናል። ወደ ኢናሶች ተመልሰናል። የመጨረሻ ጥያቄ ቁጥር 13ኛ ጥያቄ ጥሩ ስነ ምግባርን የምናገኘው ከየት ነው ይላል። ከቁርአንና ከነቢያችን ሱና። ከቁርአንና ከነቢያችን ሰለላሁ ዐለይሂ ወሰለም ሱና በትክክል ተመልሷል። ስለዚህ ኢናሶች ከ10 8 ነጥብ አስመዝግበዋል። ወደ አኒሶች እንመለሳለን። የመጨረሻ ጥያቄ ቁጥር 17ኛ ጥያቄ አላህ Subhanahu Wa Ta'ala ለምን ፈጠረን? እሱም ብቻ እንድንገዛው።
በትክክል መልሰውታል። ስለዚህ አኒሶች ከ10 10 ጥያቄዎችን ሲመልሱ ኢናሶች ከ10 8 ጥያቄዎችን መልሰዋል። አኒሶች 0.5 ተጨማሪ ቦነስ አላቸው። የዚህ ዙር በዚህ መልኩ ተጠናቋል። ሁለተኛ ዙር አለን። የሁለተኛ ዙር ጥያቄዎች ላይ ነጥቦቻችሁ ከጨመሩ አሁንም አኒሶችን የመብለጥ እድል አላችሁ። እናንተም ተጠናክራችሁ ከቀጠላችሁ ነጥባችሁን አስጠብቃችሁ ይሄንን ውድድር በአሸናፊነት የማጠናቀቅ እድሉ አለ ማለት ነው። በዚህ መልኩ የመጀመሪያው ዙር ተጠናቋል። በሁለተኛ ዙር ተመልሰን እንገናኛለን። ሳትርቁ ቆዩ።